እግዚአብሔር የተባረከ ይሁን። ሁላችንን ቆምና እጆቻችንን ወደ እነዚህ ብላቴኖች ዘርግተን እንጸልይላቸዋለን። እግዚአብሔር ይመስገን። በጣም ነው ልጆች አገልግሎት ወደው ባይዘዌ ከዚህ እንደተመለስኩ ከነገ ጀምሮ ዋን ተች ሚል የኪድስ ካምፕ አለ። ስለዚህ ለአንድ ሳምንት ከነሱ ጋር ካምፕ ነው የሚሄደው ማለት ነው። እግዚአብሔር የተመሰገነ ይሁን እና እጆቻችንን ዘርግተን ለነዚህ ብላቴኖች እንጸልያለን። አባት ሆይ በቤት ስለተከልካቸው እናመሰግናለን። እነዚህም ብላቴኖች የሚያገለግሉ የተባረኩ ይሁኑ። ዘር የሚዘሩባቸው ደግሞ ቃልህን በልባቸው ውስጥ የሚሰውሩላቸው መንገድህን የሚያሳዩአቸው ሁሉ የተባረኩ ይሁኑ። እነዚህም ብላቴኖች በኢየሱስ ስም ባርካለሁ። በውሃ ዳር እንደተተከለ ዛፍ ይለምልሙ። በቤትህ እኔን ያሳደግክ እግዚአብሔር፣ ጆሲን ያሳደግክ እግዚአብሔር ኃያል አድርገህ ያወጣህ እግዚአብሔር ለነሱም ታማኝ ነህና እናመሰግናለን። በጸሎት እንደ ሙሴ እናት ጀልባ እንሰራላቸዋለን። በኢየሱስ ስም በዚህ ምድር ላይ ካለው አውሬ የተጠበቁ ይሁን። የስህተት አመለካከቶች አእምሯቸው የተጠበቀ ይሁን። ከክህደት መንፈስ የተጠበቁ ይሁኑ። ህይወትንና እድሜን ዌስት ከሚያደርግ እግዚአብሔር ከምንም አዲክሽን የተከለሉ እንዲሆኑ በኢየሱስ ደም ውስጥ ከለልናቸው። በስም ስልጣን ሸፈንናቸው። ወደ እነሱ የሚያነጣጥር ኢቪል አይስ በኢየሱስ ስም የታወሩ ይሁኑ። አያገኟቸው። የነሱ የህይወት የዴስቲኒ አቅጣጫ ይጥፋቸው። ደጃቸውን አጥተው ይርመስመሱ። ከህይወታቸው ላይ ዴስቲኒያቸውን ለማበላሸት የተላከ አስተማሪ፣ ጓደኛ፣ እግዚአብሔር ሆይ መልእክተኛ የዲመን ኃይል የሚጠቀምበት ከነሱ ህይወት ላይ በኢየሱስ ስም በነሱ በተላኩት ሰዎችና በነዚህ ብላቴኖች መካከል የሚለይ ደመና አድርግ። እግዚአብሔር አይዋቸው፣ ጓደኛ አይሁኗቸው። በኢየሱስ ከህይወታቸው ላይ እንቅፋትን አንሳላቸው። እኛ ባለፍንበት አይለፉ፣ ነገር ግን በንስር ክንፍ ከፍ አርጋ አብርራቸው። ጤነኞች ይሁኑ። አእምሯቸው ጤነኛ ይሁን። አካላቸው ጤነኛ ይሁን። ምንም አይነት የክፉ ኃይል አያገኛቸው በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። እሺ የእግዚአብሔር ስም ብሩክ ይሁን። እግዚአብሔርን ስለዚህ ጊዜና ሰዓት ጌታን በጣም አድርጌ አመሰግናለሁ። ላለፈው ዛሬ ሶስተኛ ቀናችን ነው። አርብ፣ ቅዳሜ፣ እሁድ በእግዚአብሔር ፊት ትላንት ጠዋትና ማታ ቆንጆ ጊዜ ነበረን። ዛሬ ደግሞ እግዚአብሔር የመጨረሻውን ዝናብ ይልክልናል። ማታቆኝ ከዚህ በፊት አርብና ቅዳሜ መታችሁ ላልተዋወቀን ሰዎች ሜርሲ መስፍን እባላለሁ። በእግዚአብሔር ፍጹም ሙላት ቤተክርስቲያን ፓስተር ሆኜ ያገለግላለሁ። ሙሉ ጊዜን ከሰጠው 18 ዓመት ሆኖኛል። ምንም የ21 ዓመት ልጅ በሆንም ግን 18 እኔ ነኝ 21 ዓመት። የመጀመሪያ ልጄ 23 ዓመት ሆኖታል። ትዳሬ 25 ዓመት ላይ ያከብር ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ጌታ ይባረክ። አንደኛው የመጀመሪያ ልጃችን ኮሌጅ ግራጁዌት አድርጓል። አሁን ጃንዋሪ ላይ ያገባል። እግዚአብሔር የተመሰገነ ይሁን። ስለዚህ ጌታ ይመስገን። እግዚአብሔር ምህረት ያደረገልን ቤተሰቦች ነን። ሁለተኛ ልጃችን ጆይ ይባላል። ዋሺው ኮሌጅ ነው ያለው። እዛ ፉትቦልም ይጫወታል፣ ይማራል። አሁን ለስራ ኒውዮርክ ነው ያለው። ሶስተኛ ልጃችን ፕሬዝ ይባላል። ሚሊታሪ ትምህርት ቤት ኔቪ ይሄዳል ብለን እናምናለን። አሁን ከአመት በኋላ ወደዛ ይሄዳል። አራተኛ ልጃችን ኤሊም ትባላለች። እሷ ፕሪንሰስ እንላታለን። ገና 14 ዓመቷ ነው። ያው እየገሰገሰች ነው፣ እሷም እየሄደች ነው። እግዚአብሔር የተመሰገነ ይሁን። በአዶፕሽን አንድ ልጅ አለን። ትልቋ ልጃችን በተለይ ብር ያላችሁ ምናምን ወንዶች በኋላ ውጭ ያናግሩኝ፣ ማግባት ትችላላችሁ። እሷ ባለፈው ስለ ሃፒ ለንደን ሄጄ ሳገለግል ገበያ ላይ የወጣ አንድ ልጅ አለኝ ቆንጆ ልጅ ያለው አናግረኝ ስለ 4 እናት ተደርድሮ ጠበቀኝ አይደል? እየቀለድኩ ነው አልኩና አሁንም ስለ ሴት ልጄ እሷ እንድታገባ ጸልያለሁ። በአዶፕሽን ያገኘናት የመጀመሪያ ልጃችን እሷ ናት። እግዚአብሔር ይመስገን። ነግራቸዋለሁ አርብ ዕለት ለምን ስለ እሷ በአዶፕሽን አገኘናት አላችሁ ካላችሁ ከእንትን እድሜዋን ስታዩት ከጋብቻዬ ስለሚበልጥ ሳታገቢ ወለድሽ እንዳትሉኝ በአዶፕሽን እንዳገኘዋት እናገራለሁ ማለት ነው። እግዚአብሔር ይመስገን።
ጌታን ማገልገል ወዳለው ሰዎች ጌታን የሚያገለግሉበት የተለያየ ምክንያት አላቸው ጥሪ ደርሶብኝ ዳውድቆብኝ ነው እንጂ እኔ እንኳን ብዙ አገልግሎት አልወድም ብለው የሚያገለግሉ ሰዎች አሉ እኔ ግን በጣም ጌታን ወደድኩትና ከራሴ በላይ የምሰጠው ነገር ስላላገኘው ዘመኔንና እድሜን ሰጥቼው ያገለገልኩት ነው ያለሁት የሚቆጨኝ ነገር የለም ደስ ብሎኝ ነው ማገለግለው ጌታ ይመስገንና ጌታ ይባረክ ጆሮዬን ያስበሳው አገልጋይ ነኝ ስለዚህ ቆመን ጌታን በዚህ ቦታ እንዲገኝ አብረን እንጋብዘዋለን ፓስተርዬ ቴንክ ዩ ሶ ማች አሁንም ቴንክ ዩ ማለት ፈልጋለሁ ደጅ ከፍተህ እኔንም ጆሲንም ስለባረከን ስለ ጆሲ ግን ጉዴ ሰራኝን አንድ ነገር ልንገራችሁ የመጀመሪያውን ሲዲ አውጥቶ ሰርግ ቤት ነበርኩኝ ሰርግ ቤት ተጋብዤ ሰርግ ጥሩ ቦታ ነው ደግሞ የሰጡኝ እና የሱም የመጀመሪያውን ካሴት ከፍተውታል ሰርግ ቤት ላይ ከዛ እኔ እንባዬ በምን ይቁም መዝሙሩ ተከፍቶ ወይ ልጁ ሲገባ የቀናውን ያስመሰለብኝ አልቅሼና ጆሲዬ ከዛ ጊዜ ጀምሮ ባንተ አገልግሎት እየተባረኩ አለ ካልቸራችን ለአፕሪሺዬሽን አልታደለም እንጂ በጣም ነው ምናደ ናሽናል አንተም የሆኑ መዝሙሮች ሰተህናል ህዝብ ነው የሚዘምረው ያንተም መዝሙርና አንዳንዶች እንኳን የናሽናል አንተሙን ማቆ ይኖር ይሆናል እዚህ መካከል ያንተም መዝሙር ግን ያቃሉ ስለዚህ እግዚአብሔር ያንን ያህል ብሬክ ስሩ የሰጠህነ ብሬክ ስሩ ደግሞ አንተ ጋር ይቆም አይደለም ቅባት ወደ ወንድሞችህ ወደ እህቶችህ ሄዶ እነዚህ የተባረኩ ቤተሰቦችን እናቃችኋለን ምክንያቱም ቤታችሁ ያለውን ቅባት ስላልናቃችሁ እናንተም ከብራችኋል እግዚአብሔር የተመሰገነ ይሁን ጌታ እናመሰግናለን እግዚአብሔር ስም ብሩክ ይሁን በልሳኖቻችን እንጸልይና ወደ እግዚአብሔር ቃል እንሄዳለን ራማቶ ፖርሼሌ በራማሲያራ ዋሼሌ ቦራ ባራላ ባሪያና ማነ ጄሌ ቦራ ባላ ባሪና ማቲሬሌ ቦሳ ቲሬሌ ቦራ ላ ባህሊያራ ላ ባሪና ማኮሎሎሎሎሎሎ የልብ ሐሳብ ይገባዋል ውስጤንም ሁሉ እርሱ ያውቀዋል ይረዳኛል ቋንቋዬን ይሄ እግዚአብሔር ቸል አይልም ይረዳኛል ቋንቋዬን ይሄ እግዚአብሔር ቸል አይልም የልቤ ሐሳብ ይገባዋል ልቤንም ሁሉ እርሱ ያውቀዋል ይረዳኛል ቋንቋዬንም ይሄ እግዚአብሔር ቸል አይልም ይረዳኛል ቋንቋዬንም ይሄ እግዚአብሔር ቸል አይልም የልቤ ሐሳብ ይገባዋል ውስጤንም ሁሉ እርሱ ያውቀዋል ይረዳኛል ቋንቋዬንም ይሄ እግዚአብሔር ቸል አይልም ይረዳኛል ቋንቋዬንም ይሄ እግዚአብሔር ቸል አይልም ታሪክ አለኝ የማወራው በግሌ ለኔ የተደረገው አቀማጥሎ አሳደገኝ በቤቱም ውስጥ ሰው አረገኝ አቀማጥሎ አሳደገኝ በቤቱም ውስጥ ሰው አረገኝ ታሪክ አለኝ የማወራው በግሌ ለኔ የተደረገው አቀማጥሎ አሳደገኝ ይህ እግዚአብሔር ሰው
አረገኝ አቀማጥሎ አሳደገኝ ይሄ እግዚአብሔር ሰው አረገኝ የልቤ ሀሳብ ይገባዋል ውስጤንም ሁሉ እርሱ ያውቀዋል ይረዳኛል ቋንቋዬን ይሄ እግዚአብሔር ቸል አይልም ይረዳኛል ቋንቋዬን ይሄ እግዚአብሔር ቸል አይልም ጌታ ሆይ እናመልክሃለን ከፍ እናደርግሃለን ክብር ለስሜ ይሁን ክብር ለጌትነት ይሁን ቃልህን ባርክልን አይናችንን ክፈት ይህንን ቃል ስንሰማ ልባችን ከፍ ይበል እግዚአብሔር ሆይ ከፍ የሚያደርግ ቃልን ስለምትልቅልን እናመሰግናለን በኢየሱስ ስም አሜን እግዚአብሔር ይተባረክ ቴንክ ዩ ጆሲ እግዚአብሔር ይባርክ እሺ እግዚአብሔርን እናመሰግናለን ጌታ ይባረክ ዛሬ ማካፈላችሁ ቃል ተራራችንን እንዴት እናልፈዋለን የሚል ቃል ነው እንዴት እንወጣዋለን እንዴት እንሄዳለን እንዴት እንሻገራለን የሚል ቃል ነው እግዚአብሔር ይመስገን ዘካርያስ ምዕራፍ 4 ላይ እግዚአብሔር ቃል እንደዚህ ይላል ለዘሩባቤል እንዳስታውቀው መልአኩ የነገረኝ የእግዚአብሔር ቃል ይሄ ነው ድል የምትነሳው በመንፈሴ እንጂ በኃይልና በብርታት አይደለም አንተ ተራራ ኦኬ ይሄ አዲስ ትርጉም ስለሆነ እንደ ተራራ በፊቴ የተደቀነው መሰናክል ሁሉ ይወገዳል ቤተ መቅደሱንም መልሰህ ትሰራለህ መደምደሚያውንም ድንጋይ በስፍራው መልሰህ በምታኖርበት ጊዜ ህዝቡ እንዴት ውብ ነው እያሉ የደስታ ድምጽ ያሰማሉ ይላል ክብር ለእግዚአብሔር ይሁን ሌላ ትርጉም ላይ ላንብበው ከዛም እንዲህ አለኝ ለዘሩባቤል የተባለው የእግዚአብሔር ቃል ይሄ ነው በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት እግዚአብሔር ታላቅ ተራራ ሆይ አንተ ምንድነህ በዘሩባቤል ፊት ደልዳላ ሜዳ ትሆናለህ ሰዎችም ሞገስ ይሁንለት ብለው እየጮሁ እሱ መደምደሚያውን ድንጋይ ያወጣል ፕሬዝ ጋድ እስቲ ሞገስ በሉ ይሄ አማርኛችን ሞገስ ይለዋል እንግሊዝኛው መጽሐፍ ቅዱስ በሌላ ትርጉሞች ታጠኑ ምህረት እያለ ህዝቡ ሲጮህ እግዚአብሔር የመደምደሚያ ድንጋይ እንዲያወጣ ያደርገዋል ተራራውን ደልዳላ ሜዳ ያደርግለታል ምን ብሎ ሲጮህ እስቲ በሉታ ሃሌሉያ በጌታ በኢየሱስ ስም ዛሬ ማለዳ የምህረት ግነት በህይወታችሁ ላይ ይሆናል ባይዘው ምህረት ትልልቅ ታምራቶችን የምታደርግ የምትሰራ ትልቅ የእግዚአብሔር ጉልበት ያለባት ሚስጥር ናት እነሱ የሚያደርጉት ይሄ ተራራ አለ ጌታ በመንፈስ እንጂ በኃይልና በብርታት የሚወገድ አይደለም አሜን እና አንዳንዱ ተራራ አልወገድ ያለው ነገሩ በውይይት በጠረጴዛ ዙሪያ የሚወገድ ስላይደለ ነው ባልና ሚስቶች እስቲ እንነጋገርበት ሞደርን እንደሆነ ሰው ብላችሁ 3 ሰዓት አውርታችሁ አይወገድም ተራራው ከ4 ሰዓትም በኋላ አለ ለዘሩባቤል ሲነግረው ምናለው ይሄ በመንፈሴ እንጂ በዲስከሽን አይሆንም ማለት ፕሬዝ ጋድ ታከማችሁ ታያችሁት ብዙ ዶክተር ጋር ሄዳችሁ መፍትሄ የለም ከዛ ለዘሩባቤል ሲነግረው ይሄኛው ተራራ አለው የእግዚአብሔር መልአክ መጥቶ በመዶሻ በመናምን የሚሆን አይደለም በመንፈስ ነው የሚሆነው እንጂ በኃይልና በብርታት አይደለም ከዛ መደምደሚያው ድንጋይ ሲወጣ ግን ህዝቡ አካባቢውን ከበው የሚሉት አንድ ነገር ነው ምህረት እስቲ በሉ የምታገዙ ይመስሉኝ ነበር በሉ ለህይወታችሁ ምህረት ዛሬም ጌታ ምህረቱን ግነት በቤታችሁ ላይ ምህረት ታምር ትሰራለች ምህረት ድንቅ ታደርጋለች
አንድ ትልቅ እግዚአብሔር ሰው አሉ። አፍሪካ ሀገር ነው ቸርቻቸውን የሚመሩትና ማለት ትልቅ ስላችሁ እኛ እንደምናውቀው አይነት ትልቅ አይደለም። ሆሊ ጎስት ናይት የሚል ፕሮግራም ሲያዘጋጁ ከ700,000 እስከ 1 ሚሊዮን ሰው የሚገኝበት ጉባኤ ነው የሚሰበስቡትና አንድ እኔም ስብከቱን የምሰማው ሰው ሲናገር ነው የሰማሁትና ምን አለ፣ እኔ የዚህ ሰውዬ ስኬት ምንም ሊገባኝ ስላልቻለ እሱም የሚጸልየውን ጸሎት ጸልዬ እግዚአብሔር እንዲህ አይነት ውጤት እንዲሰጠኝ እንደምንም ብዬ እሳቸው ጋር ተሽሎክልኬ ገብቼ የሚጸልዩትን ኮፒ አድርጌ ወስጄ እንደሱ ጸልዬ ከዛ ውጤት እንዳመጣ ብዬ ተመኘውና አለ። ደግነቱ እግዚአብሔር ሲረዳኝ ይሄ ሆሊ ጎስት ናይት የሚለውን ፕሮግራም ሲያደርጉ ለ5 ቀን ካምፕ ውስጥ ይገባሉ። ሜዳ ነው የቸርቻቸው ሜዳ ነው። ለ5 ቀን አይወጡም። ይጸልያል፣ ይዘመራል፣ ቃል ይካፈላል፣ እዛው ይበላሉ፣ እዛው ያድራሉ። በቃ ቴንት ነው የሚያደርጉትና እዛው ላይ ነው የሚኖሩትና አንደኛውን ሴሽን እንዲያጸልይ ያው እግዚአብሔር የቀባው አገልጋይ ስለሆነ እዛ ጠርተውት በቃ እድል ሳገኝ አለ ተሽሎክልኬ ሲንበረከኩ አጠገብ ገባዋል። ምን እንደሚጸልዩ ልሰማና 2 ሰዓት አጠገባቸው ተንበረከኳል። ሲናገሩ የሰማሁት ነገር ለ2 ሰዓት ሙሉ ጌታ ሆይ have mercy on me have mercy on me 2 ሰዓት በሰማቸው ምህረት 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 እያሉ ነው የሚጮሁት አሉ። እና በእውነት እውነቴን ነው የምላችሁ በህይወታችሁ የሆነው ነገር ሁሉ ከእግዚአብሔር ምህረት የተነሳ ይሆናል። አሁንም ምህረቱ ይግነንላችሁ። መጽሐፍ ቅዱስ ስለ ኤልሳቤጥ ማርገዝ ሲናገር ምን ይላል? ጌታ ምህረቱን እንዳገነነላት ሰምተው ይላል። እና የሷ የእርግዝና ውጤት የአገልግሎት ውጤት አይደለም፣ የምህረት ውጤት ነው። እሷ ዮሐንስን የመሸከሟ ምክንያት ባሏ ካህን ስለሆነ አይደለም፣ ያለ ነቀፌታ ስለሄዱ አይደለም። ነገር ግን የጌታ ምህረት ግነት ነውና ጎረቤት ምን አለ? ምህረት ገነነላት አለ። ባይዘው መልእክቴ ይሄ አይደለም፣ ለማ መልእክት እንደሆነ አላቅም። ይሄ መልእክት የእግዚአብሔር የምህረት ግነት ግን በቤታችሁ ላይ ይሆናል እና ስራው የተሰራው ምህረት 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 እያሉ ሲጮሁ ነው ይላል። ተራራ ምንድነው? መልእክቴ ተራራ ማስወገድ ስለሆነ ተራራ ጋር እንሂድ። እግዚአብሔር ይመስገን። ለሆነ ሰው ግን ጉርሻ ሰጥቻለሁ። እግዚአብሔር እኔ በጣም ነው የምወደው። ይሄንን ጸሎት በደንብ ነው የምጸልየው። ጌታ ለልጆቼ ምህረት አግነንላለሁ። ደሞ ገኖ አይቻለሁ። ለቤቴ ምህረት አግነንላለሁ። ቸርች ላይ ደሞ ቻሌንጅ ያላቸው መንፈሳዊ ልጆች ካሉኝ ጌታ ምንም አልልም፣ ለቸርች ታማኝ ስለሆኑ አልልህም፣ ስለሚያገለግሉ አልልህም። ጌታ ምህረትን አግነንላለሁ። እውነት ገኖ አይቻቃለሁና እግዚአብሔር የተመሰገነ ይሁን። ነገር ግን ለዘሩባቤል የተላከ የእግዚአብሔር ቃል ይሄ ነው። አሜን። በዘሩባቤል ፋንታ የራሳችሁን ስም አስገቡ፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ከዛ ዞር አለና ታላቅ ተራራ ሆይ አለው። ትንሽ ተራራ አይደለም፣ ትልቅ ነው ተራራው። አንተ ምንድነህ አለውና በእግዚአብሔር ፊት ደልዳላ ሜዳ ትሆናለህ አላለም። በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ባንቺ ፊት ነው ደልዳላ ሜዳ የሚሆን፣ ባንተ ፊት ነው ደልዳላ ሜዳ የሚሆን። እግዚአብሔር ይሄንን ያደርጋል። ለመሆኑ ተራራ ምንድነው? ተራራ ምንድነው ብለን ተርጉመን እንጀምር። እግዚአብሔር ያሰበላችሁ ዴስቲኒና አሁን ያላችሁበት ነገር መካከል የቆመ ነገር ማለት ነው። እግዚአብሔር የሚያይላችሁ ትልቅ ነገር አለ። እናንተ ያላችሁበት ቦታ ደግሞ እግዚአብሔር ካሰበላችሁ ነገር ጋር ሲነጻጸር አልገባችሁበትም፣ አልደረሳችሁበትም። እንዳትሄዱ መንገዳችሁን ብሎክ የሚያደርግ ነገር ማለት ነውና ቪዚብል ይሆናል፣ ኢንቪዚብል ይሆናል። እግዚአብሔር የሚያይላችሁና እናንተ ያላችሁበት ጉዳይ ላይ አሜን። እግዚአብሔር ለእናንተ ያየው ትልቅ ነገር ሆኖ ግን መሀል ላይ እንደ እንቅፋት የሚቆም ነገር ተራራ ብለን እንለዋለን ማለት ነው። ሌላው ተራራ ምንድነው ስትሉ ፕሮግረሳችሁን የሚገታ ሮጣችሁ 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 አያለፍኩት ነው ስትሉ ከዛ በኋላ ብሎክድ ነው። በቃ ወዴት እንደምትሄዱ ራሱ የማታውቁት ነገር ፕሮግረስን የሚገታ የሚያቆም ከዚህ በላይ እንዳትሄዱ ስታክ እንድታደርጉ የሚያደርግ ነገር ማለት ነው። ባጭሩ ትልቅ ችግር ብለን የምንላቸው ይሄ ነገር ባይኖርብኝ እኮ እኔ አልያዝም የምንላቸው ነገሮች ናቸው ማለት ነው። ተራራ ችግር ብቻ ግን አይደለም። ተራራ ጥቅምም አለው። ይጠቅማል። አንዳንድ ጊዜ በህይወት ያለ የምትሉት ተራራ ችግር ብቻ አይደለም፣ ጠቃሚም ነው። ተራራ ለምን ይጠቅማል ብላችሁ
ካላችሁኝ እኔ በጣም አጭር ቃል ነው የማካፍላችሁ። ከዛ በኋላ እንጸልያለን እና ሁሉን ነገር ደልዳላ ሜዳ አድርጎልን እንወጣለን። ትስማማላችሁ? ጌታ የተባረከ ይሁን። ተራራ ለምን ይጠቅማል? እነዚህ ትልልቅ ችግሮች ለምን ይጠቅማሉ? በህይወታችን የሚመጡ እንደ ዳገት ከፊት ለፊታችን የቆሙ ነገሮች አታልፍም ብለው ሬዚስት የሚያደርጉ ነገር ብቻ አይደሉም። ራሳቸውን የቻለ ደግሞ ጥቅም አላቸው። ከጥቅማቸው አንደኛ እናንተን አድቨርታይዝ ያደርጋቸዋል። የሚገጥማችሁ ችግር አናውንስ ያደርጋቸዋል። እናንተን ይገልጣቸዋል። እናንተን ያስተዋውቃቸዋል። ዳዊትም ማን ያውቀው ነበር ጎልያድን ባይጥለው? በህይወቱ ላይ የመጣው ጎልያድ ዳዊትን ለመጣል ጎልያድን እስራኤልን የተገዳደረው ጎልያድ ዳዊት ባይጥለው በእስራኤል ዘንድ አይታወቅም። ለምን ብትሉ ምድረ በዳ ነው የሚውለው። ነገር ግን እስራኤልን የገጠመውን ያንን ተራራ በመጣል እግዚአብሔር ዳዊትን አናውንስ አደረገበት። እነግራችኋለሁ በህይወቴ ላይ ያለ የምትሉት ተራራ በሙሉ አናውንስ ያደርጋችኋል እንጂ አያጠፋችሁም። ዳዊት የሚባለውን ሰው ጎልያድን ባይጥል አታውቁትም ነበር። ኢቭን ድብ እንደገደለ አንበሳ እንደገነጠለ የነገረን ጎልያድ ጋር ለጎልያድ ስራ ኢንተርቪው ሲደረግ ነው እንጂ ማንም አልሰማም ነበር። ያሁኑ ተራራ አንድ ነገር ነው በዚህም ቤተክርስቲያን ላይ የሚያደርገው፣ በእናንተም ህይወት ላይ የሚያደርገው አናውንስ ያደርጋችሁ። እግዚአብሔር ይገልጣችኋል በቃ እንጂ ሊገላችሁ የመጣና ሊያስቆማችሁ የመጣ ነገር እንዳይደለ እነግራችኋለሁ። ይሄንን የሱ ኦብስታክል የሆነውን ቻሌንጁ የሆነውን ጎልያድን ባይጥለው ዳዊት ማን ነው የሚባለው ነገር አይታወቅም ነበር። በህይወታችሁ ይሄ ተራራዬ ነው የምትሉት ነገር ጌታን እንደዚህ ብላችሁ ተናገሩበት። አታቆመኝም ግን ታዋቂ ታረገኛለህ፣ ጥዬህ ዝናዬ ይወጣል ብላችሁ ሃሌሉያ። ሁለተኛ ተራራ ከሚያደርግልን አንደኛው ነገር ምንድነው ብላችሁ ስትሉ ወደ እግዚአብሔር ያስሮጣችኋል። የተራራ አንዱ ጥቅም ወደ እግዚአብሔር እንድትሮጡ ያደርጋችኋል። የከበደው ያ ነገር ሮጣችሁ ወደ እግዚአብሔር እንድትሄዱ ያደርጋችኋል። ደግሞ ወደሱ መሮጥ ከቻላችሁ የእግዚአብሔር ቃል ሲናገር ጻድቅ ወደሱ ሮጦ ከፍ ከፍ ይላል። ሃሌሉያ። እቺን ቃል እንዳትረሷት እሺ፣ በኋላ ላይ እንመጣባታለን። ጻድቅ ወደሱ ሮጦ ከፍ ከፍ ይላል። መጽሐፍ ቅዱሳችን ሲናገር ሐዋርያት ምዕራፍ 12 ላይ ሐዋርያቶች ኃይለኛ ሪቫይቫል ውስጥ ነበሩ። የገንዘብ ችግር የለባቸውም። ሰው መሬት እየሸጠ አምጥቶ ይሰጣቸዋል። የጸጋ ችግር የለባቸውም። በመካከላቸው ሌባ እንኳን አይገኝም። ምክንያቱም የመገለጥ ጸጋ አለ። ይፈወሳሉ። ንብረታቸው አንድ ላይ ነው። ባሪፍ ላይፍ እየኖሩ እያለ ያው ባቢሎንን ስትሰሩ እግዚአብሔር ራሱ ነው የሚበትናችሁና ስደት መጥቶ ተበተኑ። በተበተኑ በእንደዚህ አይነት ሁኔታ ላይ እያሉ ሄሮድስ በጣም ከፋለና ያዕቆብን ይዞት የዚህ ሁሉ እምነት አስተባባሪ እሱ አይደል አለ ገደለው። ሲገለው ህዝቡ ደስ አለው። ህዝቡ ደስ እንዳለው ሲያቅ ጴጥሮስን ጨምሮ አሰረው። ያን ጊዜ ቸርች ነው አለች። ተሰብሰቡ፣ ከሌቤት እንገናኝ፣ ምን እናደርጋለን? እንጸልያለን። ጴጥሮስ አይገደልም አሉ። የመጀመሪያው የተገደለው ምንም አያረገውም ብለው አስበው ነው። ሁለተኛውን ግን ሲያረው ወደ እግዚአብሔር ሮጡ። ሁለተኛው ተራራ ያደረጋቸው ወደ እግዚአብሔር መሮጥ ነው። ከዛ ወደ እግዚአብሔር ሮጠው ተሰብስበው ሲጸልዩ ለካ ሃሌሉያ ይሄ የእውነቴን እኮ ነው። ትልልቅ ቴስቲሞኒ ይሰጣችኋል ተራራ እና ወደ እግዚአብሔር ሲጸልዩ ተሰብስበው ሻባሊያ ሮቦ ጎሎቦር በኢየሱስ ስም አይሞትም ይፈታል ሲል እግዚአብሔር መልአኩን ላከ። ጴጥሮስ ትገደላለህ ተብሎ ብሎ እንቅልፍ ኪኒን እንደወሰደ ሰው ተኝቶ ነበር። መልአክ መጥቶ አነቃው፣ በር ላይ አቆመው። ህልም የሚያይ መስለው ነበር ይላል። ለሱም ሃሌሉያ በኢየሱስ ስም ባለባችሁ ተራራ ወደ ጌታ ትሮጣላችሁ። የምትጸልዩት ነገር ተፈቶ በራችሁ ላይ ይመጣል ማለት ነው። ስለዚህ ይሄ ተራራ ምንድነው ያደረገው ስትሉ ወደ እግዚአብሔር። አንዳንዶች እንደውም ቸርችም አይመጡም እኮ ጌታ አንዳንዱ ተራራ አሮጦ ቸርች ያመጣቸው።
ፓስተር ሄኖክ ሲንገሌ ሲናገር ሃኒዬ ቡቡዬ ቤቢዬ ይባባላሉ፣ ሰላም ሲሆኑ ቸርች አይመጡም ማለት። ልክ ከመሃላቸው ችግር ሲፈት ቸርች ሳያት ይቺ ልጅ የሆነ ችግር አለባት ማለት ነው ላለው አለና ተራራ ወደ እግዚአብሔር ያሮጣል። ጥቅሙ እሱ ነው። ያለ ተራራ ብንሮጥ ግን ያዋጣል። ለምን ተራራ ያሮጣል? እና እነ ጴጥሮስ ነው ያኔ ያዕቆብን ምንም ማያረገውም ብለን ተኝተን ነው። አሁን ግን እንዲህ አይሆንም ማለችና ቸርች መጸለይ ጀመረች። በአንድ ልብ ሆነው ሲጸልዩ እግዚአብሔር መልአክ ላክ። ሃሌሉያ። ከዛ በኋላ ተፈታ። ስለዚህ ተራራ የሚያደርገን ነገር ወደ እግዚአብሔር ያሮጠናል። እኔ ፓስተር ጆሲም ፓስተሮች ስለሆነን እናውቃለን። አንዳንድ ጊዜ እንደው ስልካቸውን እንኳን 4 ብንደውል የማያነሱ ምዕመናን 16 ሲደውሉልን እናገኛለን። ለምን ፈለጋችሁ? ፓስተርዬ ያለሁበት መከራ ይሏቸዋልና ወዴት እንደሚሮጡ ታውቃላችሁ፣ ጸሎት ፍለጋ። ስለዚህ አንዳንድ ጊዜ አሁን ያገኘሹን መንፈስ፣ አሁን ያገኘሹን ቅባት እንደው መከራው ወደ እግዚአብሔር ባያስጠጋ አሁን ይመጣ ነበር ወይ? ስለዚህ አንዳንዴ ተራራ ይህንን ያህል መከራ ብቻ አይደለም የያዘው፣ ወደ እግዚአብሔር እንድንሮጥ ጾምን እንድናውጅ እንድንጸልይ የሚያደርገን ይሆናል ማለት ነው። ፕሬዝ ጋድ። በሶስተኛ ደረጃ ደግሞ ተራራ ምን ያደርጋል ብላችሁ ከጠየቃችሁ ውስጣችሁ ያለው ፖቴንሻል ራሱ የምታውቁት ተራራው ጋር ስትደርሱ ነው። አንዳንድ ጊዜ እናንተ ውስጥ እንዳለ ማታውቁትን ነገር ራሱ የሚገልጥላችሁ ተራራው ነው። ጌታን እኔ ግን እንደዚህ አይነት ትዕግስት አለኝ ብለ ያልከው ካገባህ በኋላ አይደል? ለምን? ተራራው ውስጥ ያለውን ችሎታ ውስጥ የተቀመጠውን ነገር የመግለጥ አቅም ስላለው አቆማችሁም፣ ግን ውስጣችሁ ያለውን ነገር እንድታውቁ ያደርገዋል። ዮሴፍ እስር ቤት ባይገባና ባይታሰር ህልም የመተርጎም ችሎታ እንዳለው አያውቅም። በዛ ችሎታ ደግሞ ጠቅላይ ሚኒስቴር እንደሚሆን አያውቅም ነበር። ነገር ግን ያ እስር ቤት ህልም የመተርጎም ችሎታ እንዳለው ለሰው ሁሉ እንዲታወቅለት አደረገው። ምክንያቱም የሁለት እስረኞችን ህልም ፈቶ ማለት ነው። እንደገናም ደግሞ እግዚአብሔር ይመስገን አንዳንድ ጊዜ በህይወታችሁ የሚመጣ ተራራ ለነሱ ሲተረጉምላችሁ እንዴ የመተርጎም ችሎታ አለኝ፣ ግን እስር ቤቱ ነው ተርጓሚ ያደረገው። በፊት አላሚ ብቻ ነበር፣ ተራራው ነው ወደ ተርጓሚነት የቀየረው። ሃሮማዲያ ባጀለር ወደ ተርጓሚነት ሊቀይረ ነው በሉልኝ አጠገባችሁ ያለውን ሰው እንጂ አቆማችሁም። አሜን። ከአላሚነት ወደ ተርጓሚነት። ምክንያቱም አላሚ ብቻ ሆናችሁ ደጅ አይከፈትላችሁም፣ ተርጓሚ መሆን አለባችሁ። አያችሁ። እና የመተርጎሙን ብቃት የሚያወጣው አንዳንድ ፔኖች ናቸው። እውነቴን ነው። በህይወቴ ላይ ያለፍኳቸው ተራራዎች የብዙ ሰዎች ህልም ተርጓሚ አድርጎኛል። ለምን ብትሉ መንገዱ ላይ ሄጄበታለሁ፣ ፔኑን አውቀዋለሁ፣ ያንን መንገድ አልፌዋለሁ። ለዚህ ነው መጽሐፍ ቅዱስ ስለ ኢየሱስ ሲናገር በድካማችን የማይራራልን ሊቀ ካህን የለም እንደኛ የተፈተነ ነው ይላል። እና አሁን የማልፈው ነገር አይደለም የምትሉት ነገር ምን አይነት ፖቴንሻል ከናንተ ውስጥ እያወጣ እንደሆነ ብታውቁ። ሐዋርያው ጳውሎስ ተነሳና ሐዋርያው ጳውሎስ ሳይሆን በፊት ሳኦል ሆኖ ክርስቲያኖችን ሁሉ ያሳድድ ጀመር። በቃ ቸርችን በተናት ነው የምላችሁ እያሳደደ። ከዛ ፊልጶስ ዲያቆን እንደሆነ ብቻ ነው የሚያውቀው፣ ሌላ ፖቴንሻል ውስጡ እንዳለ አያውቅም። ግን ወርዶ ወንጌል ሲሰብካቸው ከተማው ላይ ደስታ እንዴ ተቀብቻለሁ እንዴ ያለ እሱ ራሱ። ከዛ በኋላ ሌሎች ሐዋርያቶችን ጠርቶ መንፈስ ቅዱስ እንዲሞሉ አደረጋቸው። አየ ከተማ የሚያድን ቅባት እንዳለው ያወቀው ሲሰደድ ነው። ከስደቱ በፊት ከተማ የሚያድን ቅባት እንዳለው አያውቅም ነበር። እዚህ አንዳንድ ተራራ ውስጣችሁ ምን እንዳለ እግዚአብሔር እናንተ ውስጥ የጠመቀው ነገር እንዲወጣ ያደረገው ነገር ነው። ሌላው ስንተኛ ነው ይሄኛው?
አትቀናንሱ። አራተኛ ነው። ተው አራተኛ። እሺ አሁን አራተኛ ልናገር። እንደምትሰሙ እንደማትሰሙ በዛው ያረጋግጣል። እግዚአብሔር የተመሰገነ ይሁን። ሌላው ተራራ ለዲቫይን ቴስቲሞኒ ያመቻቻቸዋል። አንዳንድ ተራራ ያንን ተራራ ፌስ ባታደርጉት ቴስቲሞኒ አይኖራችሁ፣ ምስክርነት አይኖራችሁ። ምስክርነታችሁ የገጠማችሁ ተራራ ለትልልቅ ምስክርነቶች ያመቻቻቸዋል። ጌታ ይመስገን። ቸርች ላይ እንግዲህ ለነበሩ ሴቶች እየነገርኳቸው ነበር። እናቴ መድረክ ላይ አልወለደችኝም እንጂ ከድሮ እዚህ ጋር እንደጸለይኩላቸው ልጆች ከሰንዴይ ስኩል ጀምሮ ቸርች ነው ያደግኩትና እግዚአብሔርን ስለዛ እድል አመሰግናለሁ። ግን ቸርች ላይ ያገለገልኩ ሰንዴይ ስኩል ኳየር ላይ ያለው ከሐረር የመጡ ልጆች ነበሩ እና ከነሱ ጋር ማውራት ወዳለሁ። በጣም ነበር ማውራት ወደው። ለምንድነው? ትልልቅ ቴስቲሞኒ ያላቸው። በተለይ አንደኛዋ በጌታ ምክንያት ከቤት ተባራለች። ከቤት ተባራ ወጣለች እና ሽሮ ዱቄት ነበረኝ አለች፣ ዘይት ነበረኝ አለች፣ ሽንኩርት ነበረኝ፣ ግን ጋዝ የለኝም አለች። ሽሮ ፍትፍት ደግሞ አልወድም አለች። ጋዝ መግዣ ብር ደግሞ የለኝም አለች። ጋዝ ታውቃላችሁ? ቦታ ጋዝ እሺ፣ ከረሳችሁ ጌታ ይመስገን። እና ጋዝ መግዣ ብር አልነበረኝም አለች። ምን አረኳለች? ውሃውን አነሳውና ጌታ ሆይ ይሄንን ውሃ ጋዝ ልታረገው ትችላለህ። እኔ መብላት የምፈልገው ሽሮ ነው፣ ወጥ ነው መብላት የምፈልገው። ከዛ ደግሞ ከተረፈ ደግሞ ሻይም አፈላበታለሁ ብዬ ውሃ ከተትኩበትና ሽሮን አፈላው። ኧረ እባክሽ ብለን እንሰማ። ያ ተራራ ዲቫይን ሴትአፕ ነው ለሷ ትልልቅ ቴስቲሞኒዎች እንዲኖሯት። ሁላችን አፋችንን ከፍተን በገንዘብ ብቻ ጋዝ የሚቀዳ እንደሆነ የምናቅ ሰዎች እንዳይደለ ሰብስባ ትነግረናለች። ስለዚህ በእናንተ ህይወት የሚያልፈው ነገር ትልልቅ ቴስቲሞኒ ይሰጣቸዋል። ለማን ነው ግን እኔ ያወራሁት? አሜን ለምን አትሉናት? የምታልፉት ተራራ ቴስቲሞኒ ሆኖ ነው የሚቀየረው። ሁለተኛው ልጄ ሲኒየር ይር ላይ ያለ ሳያማሙቅ ገብቶ ኳስ ጠልዛለሁ ሲል ይሁን ማቆማለሁ ሲል ብቻ እዚህ አርምስትሪንግ ነው የሚባለው ይሄ የኋላው እንትን በጣሰው እና ሲኒየር ይር ነው። ኮሌጆች የሚወስዱት በሲኒየር ይር ፐርፎርማንሱ ነው። ስለዚህ በጣም በቃ ደነገጠ። ከዛ በኋላ ከጌም መውጣቱ አይደለም፣ ሰርጀሪ መደረጉ አይደለም፣ የወስድበት ሪከቨሪ ታይሙ አይደለም ያለው አራት አመቱን በሙሉ የለፋበት ነገር በዛ ነገር ተበጠሰ። እኔም ደነገጥኩ። ምክንያቱም የልጄ ልፋት አውቃለሁ። ብዙ ኮሌጅ ኦፈር አድርጎታል። ይሄ ነገር ካለ አይቀበሉት። ስለዚህ እግዚአብሔር ወይ ምንድነው ማረገው? ማላቀው የእምነት መንፈስ ውስጥ መጣ። ከዛ በኋላ ኮቹ አንድ ነገር ነገረው። ነገ ጠዋት ስትነሳ ብሩዝ ካለ ዴፊኒትሊ የተበጠሰ ስር ስላለ ሰርጀሪ ያስፈልጋል ወይም ደግሞ የሆነ ቴራፒ ያሰ ምንም ሜዳ ላይ ተመልሰ መግባት አትችልም። ከዛ ግን ያው የሜዲካል ቲም አላቸው ሲጫወቱ ምን አለው ቷ ሲል ሰምተዋል? እንደሱ ከሆነ ይላል አለ። ሰምቻለሁ አለ ልጄ። ሰምቻለሁ አልሰማውም ባለ እያልኩ ሰምቻለሁ አለ። እዚህ ሌሊቱን ሙሉ ጠበቁት። እኔና ባሌ ግን መኝታ ቤት ገባንና አንተ ተበጥሰሃል፣ ለቀሃል፣ ቦታ ትተሃል የተባልክ ነገር በኢየሱስ ስም ወደ ቦታ ተመለስ እና ልጄን ባየው አሜን አይልም። ልክ እንደናንተ እንዳሆኑ ማለት እና ከዛ ምን አልኩት? ዞር ብዬ ምን አልኩት? ጆዬ አንተ እንኳን አሜን ባትል በእኔና በአባት እምነት ትፈወሳለህ። ምንም ነገር ከዛ 24 ሰዓት አልፎ ጠዋት ተነሳን። ብሩዝ እንዳለው ብነው የለም። ሃሌሉያ! አየ ያ ያስደነገጠን ነገር ዛሬ ለእናንተ ዲቫይን ሴትአፕ ነው ቴስቲሞኒ ለመናገር። እዚህ 2026 እንደገባን ሰንዴይ ስኩል የምታገለግል እኛ ቤተክርስቲያን አለች። ለምለም የምትባለታችናል። እኔ ሊሊ ብዬ ጠራታለሁ። በጣም ጌታን የምትወድ የምታገለግል እህት ናት። ምናልባት ኦንላይን የኛን አገልግሎት የምትካፈሉ ካላችሁ ቴስቲሞኒዋን ሰምታችሁታል። እና ምን እንደሆነ ሳይታወቅ ሰውነቷ ውሃ ሞላ፣ አባበጠች። ባሏ
በኢመርጀንሲ ሆስፒታል ሲወስዳት አም ሶሪ ሚስትህ እኮ የለችም ማለት እና እንትን ዋርድ ውስጥ አስገቧት። ከዛ ለካ ሲያዩት አትተርፍም፣ በቃ ሁሉ ኦርጋኖ በውሃ ተሞልቷል እና መትረፍ አትችልም። እኔም የነሶታ አገልግሎት ነበር፣ እዛ ነበርኩ። እናቷ ደወለችና ሜርሲዬ ልጅሽ ሞተች አሉኝ አለች ደውላ። በጌታ በኢየሱስ ስም ምንም አትሆንም ተመላሽ ብዬ አትሰማም እኮ አትሰማም አታይም። እኔ ጮሃለሁ። በኋላ ፓስተር ብርሃን ሄደ። ኢየሱስም መቃብር አጠገብ ቆሞ አልዓዛር ሆይ ወጣ ነው ያለው። ለምለም ወጪ ይላታል እና ነርሶቹ ምናምን ሁሉ እየሳቁ ያዩናል ማለት ነው። እዛ ኋላ ግን እውነቴ ነው የምላችሁ ቤተ ክርስቲያን በሙሉ ተንበርክኮ ለዚህ ቸት መጸለይ። ምክንያቱም ልጆቻችን ሁሉ የምታገለግል እህትና አገልግል። እሺ ጌታን ብትሞት እንኳን እናስነሳሃለን ጸልየን ጌታን። እውነቴን ነው የምላችሁ ካላመናችሁኝ ሐዋርያት ሥራ ላይ ሂዱና አንብቡት። ጣቤታ የሰፋችውን ቀሚስ አንስተው እኮ ነው ጴጥሮስ መምጣት አለብህ፣ እቺ እኮ ታለብሰናለች፣ ታበላናለች፣ ታደርግልናለች። ልብሷን ይዘው እያለቀሱ መሞት የለባትም ያሉት ቸርቹ በሙሉ። ምክንያቱም እሷ የሁሉንም ልጅ ስለምታገለግል ተደፍቶ ነው ይጮህላት። ሪከቨር አረገች። ከዛ ዋርድ ላይ ወጣ። ጌታ ይባረክ። አይሲዩ ስትገባ እዛ ላይ የምትሰራ ነርስ ለእናቷ ጠራቻትና እኔ እዚህ ዋርድ ላይ 30 ዓመት ሰርቻለሁ፣ ከዚህ ዋርድ ሕያው ሆኖ የወጣች ያንቺ ልጅ ብቻ ናት አለች። It's a divine setup ለቴስቲሞኒ። ምን ነገር ውስጥ ነው ያላችሁት? ንገሩት። ለትልልቅ ቴስቲሞኒ ዲቫይን ሴታፕ ነው ብላችሁ ኢየሱስ ክርስቶስ ጌታ ሻፓቶ ፓሲያ ፓላባሽ ለባራማን ቴሌዲና ማሳንታ ላባሽ ሬባዶ ሶፖኮሽ ፓላሪያ ባዲያ ቦሲያባ። ስለ በሽታ 2 ቴስቲሞኒ ነገርኳችሁ። ሶስተኛው ቴስቲሞኒ አሁን የቅርቡን የዕለቱን ልንገራችሁ ብዬ ነው። 2024 ላይ ሶስተኛ ልጄ ከመሬት ተነስቶ ከትንሽነቱ ጀምሮ ከአንደኛ ክፍል ጀምሮ የተማረበት ፕራይቬት ስኩል ላይ ያለው ትምህርት ቤቱ በሙሉ በጣም የሚወደው ልጅ ነው። ልክ ግን እሱ ሃይ ስኩል ገብቶ 10ኛ ክፍል ላይ ወይም ሶፎመር ይሩ ላይ ሲደርስ ኮቹ ጠመደው፣ በቃ ጥምድ አደረገውና ጥሩም ነገር አይናገርለት ጀመረ። ደግሞ ለሪክሩት ለመደረግ ጥሩ ኮች ያስፈልጋል እና እሱ ስላንተ ጥሩ መናገር አለበት። ከዛ እግዚአብሔር ሆይ ምን ይሻለናል ጌታ ሆይ። ከዛ መጨረሻ ላይ ጭራሽ በቃ ያንን ትምህርት ቤት እንዲጠላ የሚያደርገው ነገር አደረገ። እንደውም ኦንላይን ላይ ስናጸልይ ፓስተር በጣም ስለሱ ያስብ ስለነበር ለልጄ ጸልዩ ብሎ ሊያጸልይ ነበር። ጌታ ይመስገን። ከዛ በኋላ ልጄ ልብ ውስጥ አንድ ነገር መጣ። ይሄን ትምህርት ቤት እለቃለሁ፣ ሌላ ቦርዲንግ ስኩል መሄድ አለብኝ፣ ለሱ ደግሞ እግዚአብሔር ደጅ ይከፍትልኛል ብሎ አመነ። we said okay የሆነው ይሁን ብቻ አንተ አትጨነቅ፣ እግዚአብሔር ነገርን ያመቻችልን። ከዛ ወጣ ሄደ፣ ሌላ ትምህርት ቤት ተቀበሉት። በሚገርም ሁኔታ ፉል ስኮላርሺፕ ሰጥተው ቦርዲንግ ስኩል ተቀበሉት ማለት ነው። እግዚአብሔርን ስለዛ እድል እናመሰግናል። ከዛ በኋላ ሲሄድ ለካ እዛ ትምህርት ቤት የሚሄዱት ልጆች በሙሉ ማለት ነው ለዲ1 ስፖርት የሚወሰዱ ናቸው። እሱ እዛ ትምህርት ቤት ቢማር ለዲ3 ነው የሚሳ ደረጃ 1 ደረጃ 2 ደረጃ 3 ማለት ነው። ዲ ማለት ደረጃ ነው። በቃ አለቀ። ጌታ ይመስገን። ለካ እዛ እሱ የነበረበት ትምህርት ቤት ቢማር ለዲ3 ብቻ ነው መጫወት የሚችለው፣ ለዲ1 መጫወት አይችልም። ለካ ጌታ ዲቫይን ሴታፕ እያደረገለት ነው። ሰውየው ሲገፋው እና እናቴ መስሪያ ቤት ያለችው ገፋችኝ፣ አጠገብ ያለው ገፋኝ፣ እንትና ገፋኝ። ሴታፕ ነው። ሃሌሉያ! በኢየሱስ ስም የሚቀጥለው ደጅ ይከፈትላችሁ። ስለዚህ ወገኖቼ ለዲቫይን ቴስቲሞኒ ያዘጋጃችኋል እንጂ ሊገላችሁ የተዘጋጀ ነገር አይደለም። በመጨረሻ ይሄንን ልበል። ለምን ተራራ መጣ ካላችሁኝ ለዲቫይን ቴስቲሞኒ ብቻ ሴታፕ ላይ ያደርጋችሁ ወይም እግዚአብሔር ለሚያመጣው ትልልቅ ስራት ምስክርነት እንዲኖራችሁ ለማድረግ ብቻ አይደለም። ነገር ግን የሚያደርገው ከተራራው ጀርባ በሚገርም ሁኔታ ልምላሜ ስላለ ነው። ተራራን
ኔቸሩን ካወቃችሁት እዚህ ጋር ሸለቆን አልፋችሁ ተራራውን ወጣችሁ ስትሄዱ በጣም ለምለም ነገር አለ። ስለዚህ ፊት ለፊት የቆመው ፊታችሁ ለምለም ስላለ እንጂ ለሌላ ነገር አይደለም። እሱን ሊጋረድባችሁ ዛሬ እግዚአብሔር እዚህ ቦታ የደገሰው ድግስ ኢሳይያስ 25 ላይ እንዳለ መሸፈኛና መጋረጃ የሚያጠፋበት ድግስ ስለሆነ እንዳታዩ ያደረጋችሁ መሸፈኛና መጋረጃ በኢየሱስ ስም ይቀደዳል። አሜን። ለዚህ ነው 12ቱን ሰላዮች ሲልካቸው ኑ እንውጣ አሉ። እንሂድ አይደለም ያሉት፣ እንውጣ ነው ያሉት። እንውጣ ማለት እና እንሂድ ማለት ይለያያል። እቺን ተራራ እንውጣት ማለትና እቺን መንገድ እንሂዳት ማለት ይለያያል። ከነበሩበት ሸለቆ ወጥተው ያንን ተራራ ወጥተው ሲሄዱ 12ቱ ሰላዮች 10ዎቹ አንበጣ እንደሆኑ ነው የታያቸው። 12ቱ ግን ምድሪቷ አሉ ይህን ተራራ ወጥተን መሄድ ከቻለን ለምለም ናት፣ ያማረች ናት፣ እንደ ኤደን ገነት የምትመስል ናት ብለዋሉ። ስለዚህ ከፊት ለፊታችሁ ያለው ተራራን ልትወጡት ፈቃደኛ ከሆናችሁ እግዚአብሔር የሚያደርገው ይሄንን ነው። ቀጥሎ የምትገቡበት ቦታ የለመለመ ቦታ ነው የሚሆነው ማለት ነው። ፕሬዝ ጋድ። እሺ አንዳንዱን ልዘል ስለፈለኩኝ ነው። ኦኬ ታዲያ ከፊት ለፊታችን ያለው ተራራ ለዚህ ከሆነ ያለው እና ዝም ብለን እንቀመጥ ወይስ ምን እናደርግ ነው? ምን እናደርግ ነው? ጌታ ይመስገን። አንድ ጥቅስ ላንብብ። ኢሳይያስ ምዕራፍ 40 ሁላችንም እናውቀው ጥቅስ ኦሬዲ ነው እዚህ ጋር ስለጻፍኩት ግን እዚህ ጋር ላንብበው። ምዕራፍ 40 ቁጥር 30 ላይ እግዚአብሔር ቃል እንደዚህ ይላል። አገኛችሁት? ኢሳይያስ 40 ቁጥር 30 ሁላችን በቃላችን የምናውቀው ጥቅስ ነው። ከእግዚአብሔር ቃል ማንበቡ አሪፍ ስለሚሆን ብቻ ነው። ስልኬ ስታክ አደረገ። ሶሪ 40:30 አታውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም በማንም አይመረመርም። ለደካማ ብርታት ይሰጣል፣ ለጎበዛዝት ጉልበት ይጨምራል። ወጣቶች እንኳን ይደክማሉ፣ ይታክታሉ፣ ጎበዛዝትም ተሰናክለው ይወድቃሉ። እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ስለዚህ ተራራችንን እንዴት ሃንድል እናርገው ብላችሁ ካላችሁ በሰባት መንገድ ተራራችሁን መውጣት ትችላላችሁ። መርጣችሁ ከሰባቱ አንዱን ተጠቀሙ። መጨረሻ ላይ ግን ተስማምተን የምንሄድ ይመስለኛል ሁላችንም አንዱን ለመጠቀም። የመጀመሪያው ተራራ ሃንድል የምናደርግበት መንገድ ተራራ አይቶ መመለስ ነው። እኔ ምን አዳረቀኝ ብሎ ወደ ኋላ መሸሽ። ተራራ መጥቷል ግን ተራራው እኔ አልፈልግም ብሎ መመለስ ይቻላል። የሱ አደጋ መጽሐፍ ቅዱስ ዕብራውያን ምዕራፍ 10:38 ላይ ሲናገር ጻድቅ ግን በእምነት ይኖራል ይልና ወደ ኋላ ቢያፈገፍግ ግን ነፍሴ በሱ ደስ አይላት። ስለዚህ ተራራ አይተሽ ስታፈገፍጊ እግዚአብሔር ያዝናል። ጌታን ማሳዘን የሚፈልግ ሰው አለ ወይ ብዬ ብጠይቅ እጁን የሚያወጣ ያለ አይመስለኝም። ማሚዬ ዛጋ ነው ብላለች። ጌታ የተመሰገነ። ጌታ ማሳዘን አንፈልግም። እሺ ጌታ ደስ እንዲለውስ የሚፈልግ ሃሌሉያ። ጌታን ደግሞ የምታስደስቱት በእምነት እንጂ በመመለስ አይደለም። ለዚህ ነው አንዳንድ ሰዎች ቸርች ላይ ነው እኔ እንዲህ አይነት ነገር አልወድም ሁለተኛ ቸርች አልመጣም ይላሉ። ተራራን ሃንድል የሚያደርጉት እንደዚህ ነው። ስለዚህ ሰይጣን በሄዱበት ልቁፍ የሚያደርግ ሰው ይልክላቸዋል። ምክንያቱም ተራራን እንዴት ሃንድል እንደሚያደርጉ
ታሪካቸውን አጥንቶታል። ነካ ካረጓት እኮ አትመጣም ተመለሰ ይልና የሚዋጭር በየቦታው ያረጋልሻል። ነገር ግን በማፈግፈግ ማያምን ሰው ማለት ነው ሃያቶስ ፖርሴላ ባሪያራ ባሪላ ባቲያናስ ለጋዶኖሞሲያ። ስለዚህ እግዚአብሔር ተራራን ሃንድል የምናደርግበት መጽሐፍ ቅዱስ ላይ ያለ አንዱ መንገድ ይሄ ነው። ይቻላል በዚህ መጠቀም። እኔ አልወድም ብሎ መመለስ። ሁለተኛ ተራራን በመዞር ማለፍ ይቻላል። በመዞር ዞራችሁ ማለፍ ይቻላል። ችግሩ ግን ተራራ ሆዱ ሰፊ ነው። እድሜህን ይጨርሰዋል። እላይ ስታየው ነው እንጂ ቀጭን፣ እንደውም ከመዞር ማለት ነው መውጣቱ ይቀላል። እኛ ከተማ ላይ ስቶን ማውንቴን የሚባል ማውንቴን አለን። ስትመጡ ጎብኙት። ከሚጎበኙ አንዱ ዋናው ነገር ያለን እሱ ነው። ወደ ላይ ተራራውን መውጣት ሰዓቱ ያጥራል ሆዱን ከመዞር። ምክንያቱም ሰፊ ነው። አንዳንዱ ነው እኔ እንደምንም ብዬ ዞሬም ቢሆን እንዲም አርጌ ቢሆን እና ምድረ በዳ ላይ እድሜ ያልቃል እና ይሰለቻል። ለዚህ ነው እግዚአብሔር ራሱ ሰልችቶት አረ አለ ይሄን ተራራ መዞር እስቲ በቃኝ በሉ። እሺ እኔ ምን ቸገረኝ? እድሜያችሁን ያራዘማችሁት ራሳችሁ ናችሁ። በደንብ አሁን እንዳሆኑ በቃኝ። ሃሌሉያ። በኢየሱስ ስም ውጣ ስትሉ ሰይጣን እንደማይወጣ ታውቃላችሁ አይደል? በኢየሱስ ስም ውጣ ስትሉት ነው የሚወጣው። ልክ እንደዚሁ ተራራ መዞር በቃኝ በሉ በኢየሱስ። ሃሌሉያ። ሁሌ ታች አትገኙም። የሆነ ሆዱ ሰፊውን ነገር ስታስተናግዱ አትኖሩም። ከዛ እግዚአብሔር ሙሴን እንዲህ አለው፣ ለምን ትጮህብኛለህ? ይሄ ህዝብ ተራራውን መዞር በቃው። እስራኤልን ወደፊት እንዲጓዙ ንገራቸው አለው። ሰርክል እንዲዞሩ ንገራቸው አለው። ክርስትና እንዲህ አይደለም። ክርስትና ሰርክል አይደለም። ክርስትና አዲስ ኪዳንን ማንበቡ ብሉይ ኪዳንን ማንበቡ from one glory to another glory ነው። ወደፊት ነው የሚሄደው። በኢየሱስ ስም ከሰርክል ህይወት ገላገልኳችሁ። 2020 2026 አንድ አይነት መሆን እንዴት ይችላል? በቃ እስቲ ተሰበር በሉትና በኢየሱስ በተሰበረ ነገር የምትሄዱበት አቅም ይሆንላችሁ። ሌላው ተራራን እንዳልኳችሁ መሸሽ ታሸንፉታላችሁ። በመዞር እድሜ ፈጅታችሁ ልጅ ሆናችሁ ወጣችሁ አርጅታችሁ ከተራራው ጀርባ ትደርሳላችሁ ማለት ነው። ሶስተኛው መንገድ ደግሞ ተራራን መቧጠጥ መውጣት ይቻላል። ክላይም ማድረግ ይቻላል። በሱ አይነት መልክ መውጣት ትችላላችሁ። ግን ያጋግጣል። ጠባሳ በጠባሳ ነው። እኔ ህይወቴ ላይ ያለው ጠባሳ ቸርች ውስጥ እንዲህ አይነት ድምጾች ሰምታችሁ አታውቁም? አዎ ጠባሶች ባይ ዘ ወይ ጌታ ምስክሬ ነው ልንገራችሁ። ቻሌንጅ አናልፍም ማለት አይደለም። ቻሌንጆች ግን ጠባሳ እንዲፈጥሩብን አለመፍቀድ ይቻላል። እና አንዳንድ ጊዜ መጣው ፓስተር ሜርሲ ትዝ ይልሻል አገልግሎት ስንጀምር እንዲህ ነበር። እኔ ትዝ አይለኝም እላችኋለሁ። እኔ ጠባሳ ማስተናግድበት ነገር የለኝም በቃ። ሃሌሉያ። እኔ እግዚአብሔር የሰራውን ድል ላስታውሰው፣ እግዚአብሔር ፕሮቫይድ ያደረገውን ላስታውሰው። ሃሌሉያ ሃሌሉያ ሃሌሉያ። ቸርች ሲጀመር አብረውኝ የነበሩ ልጆች አሉ። ሜርሲዬ ትዝ ይልሻል የቤት ኪራይ ለቸርች የምንከፍለው አተን ከሌን እናናግር ብለን ስብሰባ እግዚአብሔር ምስክሬን አላስታውሰው አርገንና ቃለን አልኳቸው። ይልቁኑ ነው የማስታውሰው አንዴ መክፈል አቅቶን ይስማ የሚባልኛ ቸርች ላይ ፋይናንሳችንን ራን የሚያደርግ እጁ ላይ እንደ ዮሴፍ በረከት ያዘዘለት ልጅ አለ። በቃ ባዶ ነገር ሰጥተው ብዙ ነገር የሚያደርግ ማለት ነው። እና እሱ ልጅ መጥቶ ለቸርች ኢትዮጵያ ስታገለግሉ የወር አትከፍሉም፣ ያው የአንድ አመት ነው የምትከፍሉት። እና ብር አልሞላም ሜርሲዬ ብሎ ምናምን መጥቶ አይናገርም። እንደሱ አይደለም የሚለው ሞልቶ ተርፎ ሲያወራ ራሱ ብሩ ሞልቶ ተርፎ 25,000 ተርፏል ሲልክ ይገባሃል። ምን እያወራ እንዳለ ይገባሃል። በቃ ጎሎኛል እያለህ ነው፣ ግን አይለውም። ውይ እግዚአብሔር ይስማን ባለበት ይባርክ። በእውነት እውነቴ ነው እላችሁ።
ያ ስቲል እነ ሚኒስትሪ ከኛ ጋር ነው የሚያገለግለውና እጅ ለእጅ ተያይዘን ጸለይን ከሱ ጋር። መልአክ አለ። ሮብ ማታ ፕሮግራም ነው። ሮብ ማታ ፕሮግራም ብዙ ሰው የለውም፣ ብዙ ሰው አይመጣም። ከዛ በኋላ ፕሮግራም አልቆ ያው ፋይናንሱን ቆጥሮ ተረክቦ ምናምን ሲል ምን አለ ከፍ አድርገን በጠየቅ ነው ራሷ ቁጥር እኮ ቼክ መጣች አለ። እኔ ማስታውሰው እሱን ነው። እንዴት እናርግ ብለው ጌታ ምስክሬ ነው። ስብሰባውን አላስታውሰውም፣ እነሱ አስታውሰውኝ ነው አሁን የነገርኳችሁ። እኔ ማስታውሰው ግን የዛን ቀን የተላከው መልአክ ነው ማስታወስ። ሜላቦራ ባየሌ ቦራ ባራላ ባሪና ማንዶ ሺሌ ቦራ ባላባጋራ ላባሪና ማንቶሎቦሲያፖ። ስለዚህ ተራራ በሶስተኛ ደረጃ በመቧጠጥ ይወጣል። ግን ስትቧጠጥ ብዙ ጠባሳ አለ። ይሄኛው እንትን የተወጋውበት ነው፣ ይሄ እንትን የተደረኩበት ነው፣ ይሄ እንደዚህ። እኔ እሱ ቆሰለልኝ፣ እሱ ተወጋልኝ፣ እሱ ሁሉን ወሰደልኝ። ስለዚህ አሁን አልታገልም። ሃሌሉያ። ለዚህ ነው ነጆሲ ባሉበት መዘመር ቢከብድም፣ ነገር ግን ምንድን ነበር እንደሱ አይነት መዝሙር ነበር። ተራራ ስወጣ ስወርድ፣ ሸለቆ ስገባ ስወርድ ይቻላል፣ አለማድረግም ግን ይቻላል። ካሌብ ምን አለ? ይህን ተራራ ስጠኝ፣ አሁንም ጉልበታም ነኝ፣ I'll fight and take it አለ። ተዋግቼ ወስደዋለሁ አለ። የሚገርማችሁ ግን እሱ አልተዋጋም፣ ብልጥ ነው እሱ። ልጁን አነሳና እሷን እደርለታለሁ ተዋግቶ ይወረሰኝ አለ። ሃሌሉያ። እና እሱ አሁን ተራራ ወጣ ይባላል አይባልም፣ የተዋጋለን ሌላ ነው። እኔም እንደሱ የሚዋጋልኝ አለ። ሃሌሉያ። ተራራውን የሚያወርስ እግዚአብሔር አለ። ሃሌሉያ። ስለዚህ ተራራውን በዚህ አይነት መልክ ሃንድል ማድረግ ይቻላል። አራተኛ ተራራን ሃንድል የምናደርግበት መንገድ ከኔ በላይ እናንተ ይገባችኋል። ምክንያቱም ብዙ ታናላላችሁ እዚህ ሀገር። መቦርቦር ነው። ቦርቡሮ ተራራ ስር መንገድ ማድረግ ድማሚት ይፈጃል፣ ቴክኖሎጂ ይፈልጋል፣ ሳይንስ ይፈልጋል። ስትቦረብሩት ይናዳል። እንዳይናድ ዕውቀት ያስፈልጋል። እሱ ችሎታ ካላችሁ ቦርቦሩ ይቻላል። ዘጸአት ምዕራፍ 13-14 ሌሊቱን በሙሉ ንፋስ መጣ ይላል። ውሃውን ቦረቦረላችሁ፣ እንደ ግርግዳ በዚህና በዚህ መካከል ቆመ። ግን እጁን ማንሳት ነበረበት። ሄቪ ሊፍቲንግ። ሰዓቱን እንዳልፈጅ አምስተኛ ተራራውን ማፈንዳት፣ ማፍረስ፣ ብላስት ማድረግ፣ ከዛ ማለፍ ይቻላል። ግን የተራራ ፍርስራሽ ራሱ ትንሽ ተራራ ይፈጥራል እንጂ ልክ ነው። ያፈረሳችሁት ተራራ አፈነዳውት ስትሉ ጠርጋችሁ እስክታነሱት ዘመን ይፈጃል። ምክንያቱም ራሱ ፍርስራሹ የሚገነባው ስላለ። አሌስ መልአክ አብሮ ሄዶ ተሰልፎ ኢያሱን ታስታውሳታላችሁ? ከኛ ወገን ነህ ሲለው እኔ ከእግዚአብሔር ወገን ነኝ ያለው መልአክ እና አይቶት እናንተ ዙሩን ያፈርሰዋለሁ አለ። እነሱ ካፈረሱት ክምር ማሪው አያሳልፋቸው። መልአክ ስለነበር ያፈረሰው ሰመጠላቸው፣ አቅንተው ገቡ አለ። እና አንደኛው ይሄም መንገድ ነው፣ እግዚአብሔር ተራራውን ማድረግ። ሌላው ኢየሱስ ክርስቶስ ስለ ተራራ የተናገረው ነገር ደግሞ አለ። የመጨረሻ ሁለት ነው የቀረኝ። ማፍረስ አለ፣ ማፍለስ ደግሞ አለ። ማፍለስ የመጀመሪያው ማፍለስ አታውቁም እንዴ? ሙቭ ማድረግ፣ መንቀል፣ ከአንድ ቦታ ወደ ሌላ ቦታ ሙቭ እንዲያደርግ ማድረግ። ማርቆስ ምዕራፍ 11 ከ22 እስከ 23 ሲናገር ኢየሱስ ምን አለ? ይህን ተራራ ተነቅለ ወደ ባህር ተወርወር ብትለው ይሆንልሃል፣ ወይም ሙቭ አርግ ብትለው ይሆንልሃል ይላል። ሌላ ቦታ ተነቀል እና ሂድ ብትለው ይሄዳል ብሎ ይናገራል። ጌታ ይመስገን። ስለዚህ ማነጋገር አለባችሁ። ተራራውን ቆማችሁ ባይዘው አንዳንዱ የሚሄደው እንደሱ ነው። ሂድ ብዬሃለሁ፣ ተነቀል ብዬሃለሁ ስትሉት ነው የሚሄዱት።
ዝም ካላችሁ ተያይታችሁ ትኖራላችሁ፣ ዘመናችሁን ትፈጃላችሁ። ግን ሂድ ስትሉት ይሄዳል። አሁን ነቅላችሁ ያባረራችሁት ደግሞ ነገ ተመልሼ በዛ መንገድ ሂድ ስትሉ ታገኙታላችሁ። አባራችሁታል፣ ግን የሆነ ሰፈር ደግሞ መቀየር ስትፈልጉ ያንን ተራራ ስላልተወገደ ልታገኙት ትችላላችሁ። ግን ይሄም የሚሰራ መንገድ ነው። ኢየሱስም ያለው ነው። ኮማንድ እንድታደርጉት ኦፖርቹኒቲ ይሰጣቸዋል። የመጨረሻውን ግን ተናግሬ ጨርሳለሁ። ይሄኛው ነው ልቤን የሚያሞቀው። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ከዛስ እንደ ንስር በክንፍ ይወጣሉ፣ ይበራሉ፣ ይሄዳሉ። ሃሌሉያ ሃሌሉያ። በጌታ በኢየሱስ ስም ይሄ ክንፍ ለእናንተ የሚገጠምበት ማለዳ ይሆንላችሁ። ተራራውንም አታነጋግሩትም፣ አትቦረቡሩትም፣ አትዞሩትም። ነገር ግን ተራራውን ታገኙትና ክንፍ ታበቅሉበታላችሁ፣ እላዩ ላይ ትበሩበታላችሁ። ከፊታችሁ የቆመው ተራራ ትልቅ መስሎ የታያችሁ ፊት ለፊታችሁ ስላለ ነው። እናንተ ግን ከሱ በላይ ከፍ ብላችሁ መብረር ስትጀምሩ ወደ ታች ታዩታላችሁ። በኢየሱስም በተራራው ላይ ትሳለቁበታላችሁ። ስለዚህ እግዚአብሔር ቃል ይሄንን ነው የሚለው። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንግሊዘኛው ምን እንደሚል ታውቃላችሁ? ማውንት አፕ ያደርጋሉ ይላል። ማውንቴኑን ጥለውት ወደ ላይ ከፍ ይሉበታል ማለት ነው። አሮሞዲያ ማሲያካ። ንስር ስለ ተራራ የሚያወራ ይመስልሃል? አያወራም። ስለ ተራራ ክንፍ ስላለው ይበርበታል። ዛሬ የምናገራለሁ በዚህ ማለዳ ላይ በፊት ለፊታችሁ የቆመው ተራራ ላይ ትበሩበታላችሁ። የመጡት ተራራዎች እናንተን አናውንስ ያደርጓቸዋል። ትልልቅ ቴስቲሞኒዎች ይሰጧችኋል። ለዲቫይን ፕሮግረስ በቃ ያመቻቿችኋል እንጂ አይገሏችሁም። ነገር ግን ከምታወጡት ክንፍ የተነሳ ትበሩበታላችሁ። እዚህ ቤተክርስቲያን ላይ ላለ ችግር ክንፍ አውጡበት፣ ብረሩበት። ቤታችሁ ላይ ላለው ችግር ክንፍ አውጡበት፣ ብረሩበት። then you'll be unstoppable። ጌታ ምስክሬ ነው። እሱን ለማድረግ ግን ይላል መጽሐፍ ቅዱስ አሁን ያነበብኩት ክፍል ላይ እግዚአብሔርን በመተማመን የሚጠባበቁት። እኔ መተማመን መጠበቅ የሚለውን አጠናሁት። ኢንታንግልመንት ይለዋል። እሺ ስትታሰር ከሱ ጋር ስትገመድ ክንፍ ታበቅላለህ፣ ክንፍ ታበቅላለህ፣ ትበራለህ። ታዋቂ ሰዎችን ስላወቅን አይደለም ክንፍና የምናበቅለው። ትምህርት ቤት ብቻ አይደለም ክንፍ የሚበቅለው። ትንሽ ይሄ ክንፍ ትሰጣለች፣ ትንሽ ኮረብቶችን ታሳልፋለች። እግዚአብሔር ግን የሚመጣው የትኛውም ተራራን በራችሁ እንድታልፉ የሚያደርግ ነው። ዛሬ እናገራለሁ። እግዚአብሔር መንፈስ በኃይል በእናንተ ላይ ይወርዳልና ከዚህ መንፈስ ጋራ ተሳሰሩበት። who wait upon the Lord entangle with him። የተገመደ ከሱ ጋራ ምንድነው entanglement ብላችሁ ካላችሁ አንዲት ልጅ አቦርት ማድረግ ፈልጋለሁ ያለ ጋብቻ ነው ያረገዝኩትና ፕሊስ ሄልፕ ሚ ገንዘብ አበድሪኝ ወይ አበድረኝ ብላ ብትጠይቀው የቤተሰብ ስም እንዳይሰደብ ደግሞ ትምህርትሽ እንዳይጎሳቆል በቃ እሺ እኔ እሰጥሻለሁ ብላችሁ ስትሉ ከውርጃው ከመግደሉ ጋር ገንዘባችሁን በመስጠት ኢንታንግል አርጋችኋል፣ ታስራችኋል። ለዚህ ነው ባይዘው ለጌታ ስንሰጥ ገንዘባችን ከጌታ ጋር ነው የሚታሰረው። አስራታችሁን ስትከፍሉ አልሰጥም ስትሉ በራሴ እኖራለሁ እያላችሁ ነው መታሰርን ይከክ አትበሩ። ከፍ ያለው እሱ ነው። በራስሽ ክንፍ የለሽም። ከሱ ጋር ስትታሰሪ ነው ከፍ የምትዩ። ከሱ ጋር ስትበሪ ነው በርሬ እመጣለሁ ከቦስተን በአውሮፕላን ውስጥ ለመግባት እምቢ ካልኩ እንዴ ነው የምበረው? አልበርም፣ አይሆንም። መብረር የህይወትን ፍጥነት ይጨምራል፣ ትግልን ያስወግዳል። እሱን ለማድረግ ደግሞ ታሰሩ ከጌታ ጋር።
አሜን። በምን ልታሰር? ቃሉን እያነበባችሁ እያደረጋችሁ ታሰሩ። በጸሎት ታሰሩ። መኪና ረጅም መንገድ የምትነዱ ትራፊክ ሲሆን ምን አይነት ጣጣ ነው እያላችሁ እኔ መልሽ ስራ እስከምገባ ድረስ ላውራሽ ብዬ ነው በቻው ብላችሁ ልክ ስራ ልትገቡ ስትሉ ስልክ የምትዘጉ ሰዎች አቁሙ ይላችኋል የሰራዊት ጌታ እግዚአብሔር። ያንን ሰዓት በልሳን እየጸለያችሁ ከጌታ ጋር ታሰሩበት፣ ከጌታ ጋር ሁኑበት። አሜን። የኢንታንግልመንት እሱ ነው የሚያበራችሁ። ቆመን እንጸልያለን። ሪባሎ ራማዲያ ማጀለ ባራማ ቴሬቦላ ባራባጊ ለቦራ ማጀለ ቦራ ማዲያ ሬቦላ ባሪያ ቦዲና ማሸካላ ባህሪያ ማሲያ ፖሮሎ ቦሪያና ማሲያ ሲያጠገባችሁ ያለውን ሰው ሃሌሉያ ባይዘዌ ኢንታንግል ከምን አደረገ እኔ አንድ ቀን ይሄ ኢንታንግልመንት የሚል ነገር እሰብካለሁ ብዬ አስባለሁ። ጌታ ይረዳኛል። እና ከምንታሰርበት ነገር አንዱ ከአንዱ 1,000 10,000 ስለሚል 10,000 የሆነው ቅባት ከሚመጣበት መንገድ አንዱ ህብረት ማድረግ ነው እና አንዳንዱ ህብረት አሳሪ ህብረት የሚባል አለ። ከወንበር ጋር አስሮ የትም እንዳትሄድ እና እጁ አይታይም አስሮአል። ግን ደግሞ አለ ከእምነትህ ጋር አብሮ የሚሄድ ልጆች ሆነው ትንሽ የመኪና ነበረችን ኢትዮጵያ ያለንና ማሚል ግን ለምን ይሄንን መኪና ትነዳላችሁ ይሉና የነዳጅ የሚጭን ቦቴ መኪና አላል ሲያልፍ ማሚ ለምን ይሄን አትገዢም ይሉኛል። የነሱ እናት ሁሉም ትችላለች። ይሄንን ለምን አትገዢ? ይሄ እኮ ለሁላችንም ይበቃል። ትንንሽ ልጆች ናቸው 2-3 ዓመት ምን እንደሚጭን እንኳን አያውቁትም። እና ይሄ እኮ ብዬ ላብራራ ስለ የእግዚአብሔር መንፈስ እሺ ብለሽ ከእምነታቸው ጋር ተስማሚ ያለኝ አልታብራሪያት ሞክሪ። አለማመንሽን አትክተችባቸዋል። የሆነ አማኝ ሰው ፈልጋችሁ ደሞ ሄድን ልገዛ ነው ትላለች ያለሽ አይበቃሽም ከማይልሽ ጋር ማለት ነው። የራባላ ባራና ማንዶሽ ሎቤሬ ቤሬ መብረር ይሆንላችሁ። ከከፍታው በላይ የምትሄዱበት ይሁን። ሊያስሯችሁ ሲፈልጉ እኔን እዚህ ጋር አትፈልጉኝ። እኔ ከፍ ብያለሁ፣ ከጌታዬ ጋር ተሳስሬያለሁ፣ እበራለሁ፣ እሄዳለሁ፣ አልታክትም፣ እሮጣለሁ እያላችሁ የምትሄዱበት ብቃት ይከተትላችሁ። እሺ የመጨረሻ ጽዳት እናረጋለን። ከበረራ በፊት ጽዳት እናረጋለን። ምንም ነገር ወደ ታች የሚስባችሁ ባይዘው ከምንም አደጋ ከባድ አደጋ የአውሮፕላን አደጋ ነው፣ የመብረር አደጋ ነው። ምክንያቱም ቆሎ ነው የሚያደርገው ወደ ታች ሲወርድ። በረራው በትክክል እንዲጠናቀቅ ጌታ ጋር እስክንደርስ ማለት ነው። ሸክምን ሁሉ የሚከብደንን ነገር ሁሉ ጥለን ሃሌሉያ። እና አውሮፕላኑ ሊነሳ ፈልጎ አይነሳም። በቃ እግዚአብሔር እኮ ሊያበራችሁ ፈልጓል። ምንም አይነት ኃጢአት ውስጥ ካላችሁ ያንን ኃጢአት አቁሙ። እንድትበሩ አያረጋችሁ። ላባችሁን አሮጌ ያረገዋል፣ ከፍታችሁን ይወስነዋል። ምንም አይነት ጥላቻና ቂም ሐዘን ከልባችሁ ላይ ካል አራግፉት። እናንተን ነው የሚጎዳችሁ፣ ለማንንም ሰው አይደለም የሚጎዳው፣ ራሳችሁን ነው የሚጎዳው። አራግፉት። እኔ ቀለል ብዬ እንደ ላባ መብረር ነው የምፈልገው በሉ። ደግሞ በረራ ጀምራችሁ ሊያወርዳችሁ እባብ ምናምን ማየት የጀመራችሁ አንድ ጊዜ አውሮፕላን ውስጥ እባብ ተገኘ አሉ። እባብ ሲገኝ እባብ እያለ ሲጮህ ፓይለቱ እንደዚህ ያለ ተውት አላቸው። ለምን ሲል እኔ ከፍታዬን እጨምራለሁ። ከሆነ ከፍታ በኋላ መተንፈስ አይችልም። ስለዚህ የትኛውም እባብ ላይ ከፍታ ጨምሩበት። አሜን። ጾም ጨምሩበት፣ ቃል ጨምሩበት፣ ልሳን ጨምሩበት፣ እልልታ ጨምሩበት። አብሯችሁ መብረር አይችልም። በጌታ በኢየሱስ ስም ዛሬ የኃይል መታደስ ሆነ። በዚህ ቤት ውስጥ ከፍ ብላችሁ የምትበሩበትን መንፈስ ተቀበላችሁ። ኢን ጂሰስ ኔም አሜን። ጌታ ይባርካችሁ። ስለነበረን ጊዜ ጌታን አመሰግናለሁ። መጽሐፎች አምጥቼ ነበረ። በጣም ትንሽ መጽሐፍ ነው ያመጣሁትና እዚህ ቤተክርስቲያን ትንሽ አንባቢ ነው ያለው ብዬ እንዳላስወራባችሁ
የቀረውን አላወራም እኔ ለእናንተው ነው የምነግራችሁ። ጌታ ይባረክና የቀረው 25 ኮፒ መጽሐፍ አለ። እማትዘነጋ ሴት በሚል ርዕስ የተጻፈው መጽሐፍና 3P የሚለው መጽሐፍ ነው ያለው። እማትዘነጋዋ ሴት የመጀመሪያ መጽሐፌ ባይሆን ኖሮ የማይዘነጋ ሰው ብዬ ጽፈው ነበር። ምክንያቱም ለሁሉ ሰው የሚጠቅም መልእክት ስላለው ማለት የዛሬው መልእክት ጠቀማችሁ ለሁሉ ሰው የሚጠቅም መልእክት ስላለው፣ ስለዚህ መጽሐፉን ይዤ እንድመለስ ስለማታደርጉ አመሰግናለሁ። ሙሉዬ ናት ስታገለግለኝ የነበረችው። ከሷ ጋር መግዛት ትችላላችሁ። እግዚአብሔር አምላክ ይባርካችሁ። ፓስተርዬ ቴንኪዩ እንደገና